የራስ ሚዲያ ወቅታዊ መረጃዎችና ማህበራዊ ጉዳዮች በብዙ አማራጭ። የራስ ሚዲያ ላይቭ ስትሪም ፖድካስት ቆይታ ከእንግዳ ጋር ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ሼር በማድረግ ለወዳጆ ያጋሩ። የራስ ሚዲያ ሰላም ጤና ይስጥልኝ። እንዴት አላችሁ? ይመስገን መሳፍንት ነኝ። ዛሬ እንግዲህ ተመልሰናል። ይቅርታ ጠይቃለሁ። ለጥቂት ቀናት አልነበርኩኝም። ይህም የሶስተኛው ሪፐብሊክ ህገ መንግስት ውድድርንም ማስኬድ አልቻልንም። አሁን ግን ቪዲዮዎቹ እጃችን እየደረሱ ነው። ተወዳዳሪ ሆናችሁ ቪዲዮዎቹን ስለላካችሁልን ከልብ እናመሰግናለን። በዚህ ውድድር እየተሳተፋችሁ ስላለ ለሀገራችሁ ወቅታዊ ጉዳይ ለማበርከት ያላችሁን ተነሳሽነትና ጥማት በደንብ እንረዳለን። ደግሞ በዚህ ውድድር ብዙ የምታተርፉበት፣ ከሰው የምትተዋወቁበት፣ የራሳችሁን ሀሳብ አርቲኩሌት አድርጎ የማቅረብን ነገር እንደምትማሩበት ተስፋ አድርጋለሁ። ዛሬ የመጀመሪያው ተወዳዳሪያችንን ቪዲዮ ነው ከዚህ በማስከተል ማቀርብላችሁ። ተስፋ በላይነህ አዘጋጅቶ የላክልን ቪዲዮ አለ። እሱን ተከታትለን እናጠናቀቃለን ይሄኛውን ውድድር ማለት ነው። ተስፋ በላይነህ ከልብ እናመሰግናለን። የመጀመሪያው ተወዳዳሪያችን ነው። ሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት በቅርጽና ይዘቱ ዙሪያ ላይ የሰራውን ቪዲዮ እንከታተል። ትልኝ የራስ ሚዲያ ዩቲዩብ ቻናል ተከታታዮች ቤተሰቦች፣ በዚሁ ሚዲያ የቀረበ አንድ የውድድር ሀሳብ አለ። የኢትዮጵያ ቀጣዩ ሶስተኛው ሪፐብሊክ ህገ መንግስት። በዚህ ሀሳብ ላይ ግለሰቦች የግል እይታቸውን፣ የንባብ ልምዳቸውን የሚያካፍሉበት ውድድር ተዘጋጅቷል። በዚህ አጋጣሚ ራስ ሚዲያን እያመሰገን እናንተም ቤተሰብ እንድትሆኑ፣ የራስ ሚዲያ ዩቲዩብ ቻናል ተከታይ እንድትሆኑ፣ በሀገራችን ዙሪያ በየትኛውም ጉዳይ ላይ የግል ምልከታን፣ እይታን፣ ውይይትን በተቻለ መጠን በመረጃ፣ በማስረጃ፣ በእውቀት የተመረኮዘ ውይይቶችን እንድናገኝ ቤተሰብ እንዲሆኑ በዚሁ አጋጣሚ ጥሬን አስተላልፋለሁ። እንግዲህ የኢትዮጵያ ቀጣዩ ሶስተኛው ሪፐብሊክ ህገ መንግስት ምን ቢሆን ይሻላል የሚል ከሀገራዊ ምክክር ጀምሮ ግለሰቦች፣ ምሁራን ሀሳባቸውን እያቀረቡ ይገኛሉ። እንግዲህ እንደ ግለሰብም ከተለያዩ ንባቦች የተገኘ በተለይ ኢትዮጵያ እንደ ሀገር እንድትቀጥል፣ በዚሁ አጋጣሚ ደግሞ እንደ ዜጋም አንድ ዜጋ ያገባኛል ብሎ የተነሳ ዜጋ በንባብ፣ በትምህርት፣ በልምድ ያገኛቸውን እይታዎች የሚካፈልበት፣ ድርሻውን የሚወጣበት ጉዳይ በመሆኑ በዚሁ አጋጣሚ በበኩሌ ለበርካታ ዓመታት ከንባብ ያገኘኋቸውን ከጫጭር መጣጥፎች የተረዳኋቸውን ሀሳቦች እንዲሁም እንደ ኢትዮጵያዊነትና እንደ ኢትዮጵያዊ ያጋጠሙኝን የስራ ልምዶች ወደ አንድ ሀሳብ በማምጣት አህዳዊ ራስ ገዝ የሚል ጽንሰ ሀሳብ ለብዙ ጊዜ ሲመላለስብኝ ነበር እና እስከ 5-6 ዓመታት በላይ የቆየ ሀሳብ ነው። በዚህ አጋጣሚ ራስ ሚዲያ ለዚህ ውድድር ሀሳብ ሲያቀርብ ምናልባትም ሀሳብ ቀርቦ ነገር ግን ወደ ባለሙያዎች እንዲሁም ወደ ህዝብ ሊቀርብ ይችላል የሚል አህዳዊ ራስ ገዝ የሚል ጽንሰ ሀሳብ የያዘ ርዕሰ ጉዳይ ነው። በአጭሩ ኢትዮጵያ ለዘመናት እንግዲህ በኢምፓየርነት የምታወቅ ሀገር ናት። በሺህ ዘመናት 2-3-4 ሺህ በላይ ዓመታት የነበረች ያለች የምትቀጥል ሀገር ናት። ነገር ግን በኢምፓየርና በስቴት መካከል ያለው ሰፊ ልዩነት እንደ ፖለቲካ ንባብ ብዙ ሰዎች ስለማንረዳ ኢትዮጵያን የመሰረታት ሚኒሊክ ነው የሚባል ኮንሰፕት አለ። አንዳንዶች ደግሞ ኢትዮጵያ ከ4000-5000 ዓመት በላይ ነች ተብሎ ክርክር ይነሳል። ስለዚህ ለዘመናት ኢትዮጵያ በኢምፓየርነት ጽንሰ ሀሳብ ነበረች። እንግዲህ በሞናርክ ግዛት ውስጥ ነበረች። በ100 ዓመት ውስጥ ደግሞ 3 ህገ መንግስቶችን ቀይራለች። የመጀመሪያው ህገ መንግስት እንግዲህ ምንም እንኳ ሪፐብሊክ ባይባልም የሞናርክ ወይም የንጉሳዊ አገዛዝ ከንጉሰ ነገስቱ በ1923 ዓ.ም ለህዝብ የቀረበ ህገ መንግስት ነው። በነ ፊታውራሪ ተክለሐዋርያት ተክለማርያም አነሳሽነት ለኢትዮጵያ ህዝብ የቀረበ ነው። ከዛም ደግሞ እንደገና ተሻሽሎ አንዳንድ መጠነኛ የሆኑ በጣም ጥቂት እርማቶችን ይዞ የቀረበ ህገ መንግስት ነበረ። ነገር ግን ከዚህ ከ1966ቱ የደርግ ስርዓተ መንግስት በኋላ ሪፐብሊክ የሚለው ጽንሰ ሀሳብ ስለመጣ
እንዲሁም ደግሞ የኢፌድሪ ህገ መንግስት ስራ ላይ ሲውል ስለዚህ በ100 ዓመት ውስጥ አንድ የንጉሠ ነገሥት ህገ መንግስትና 2 ሪፐብሊኮችን አይተናል ማለት ነው። ስለዚህ ሶስተኛው ሪፐብሊክ ህገ መንግስት የሚጠበቀው አሁን በሀገራዊ ምክክር ኮሚሽንም በህዝብ ውሳኔም በምሁራን ይታያል ተብሎ የሚጠበቀው ሶስተኛው ህገ መንግስት ይኖራል ማለት ነው። ወደድንም ጠላንም ኢትዮጵያ በአሁኑ ሰዓት ወደ አህዳዊ ወደ አንድ ወጥ ሆነ ስርዓት እንደማትመለስ ብዙዎቻችን እንስማማለን። ይሄ ባለፉት 30-40 ዓመታት ኢትዮጵያ ፖለቲካ አንኳር የሆነ ጥያቄ ስለነበረ ማለት ነው። ስለዚህ ከኢምፓየርነት ወደ ስቴት መተናል። ስቴት ምን ማለት ነው? ኢምፓየር ምን ማለት ነው? ተመልካቾች በተለያየ አጋጣሚ በዚህ ውስጥ ጥልቅ የሆነ እውቀት ቢይዙ ይመከራል። ስለዚህ ኢትዮጵያ ያላትን አጠቃላይ የፖለቲካ ጥያቄ ስንመለከት የመጀመሪያው የብሔረሰቦች ጥያቄ ነው። ቀጥሎ የቋንቋና ከዛ የመሬት ላራሹ እንዲሁም የኢኮኖሚ ጥያቄ ነው ማለት ነው። እነዚህን ማዕከል ያደረገ ህዝብ የሚወያይበት ምሁራን በደንብ ያጠኑት ከኢትዮጵያ ባህል ታሪክና ወግ አንጻር ሊታይ የሚችል ህገ መንግስት እንጠብቃለን። ስለዚህ በግሌ ፕሬዚዳንት፣ ጠቅላይ ሚኒስትር የሚለው ቃል ራሱ ኢትዮጵያዊ ቃል አይደለም። ስለዚህ ለነዚህ የሚሆን ደግሞ ስያሜዎች አሉ። ከነበረን ረዥም ታሪክና ባህል አንጻር በተለይ ብላቴንጌታ ማኅተመ ሥላሴ ወልደ መስቀል ዝክረ ነገር በተሰኘው መጽሐፋቸው የኢትዮጵያን የረዥም ዓመት ታሪክ ባህል እና የመንግስታዊ ስርዓት ምንነት በጥልቅ ቋንቋ ያስቀምጡበት ትልቅ መጽሐፍ ነው። ብናነበው ቢነበብ ይመከራል። ከዛም ባሻገር እንግዲህ ከኢምፓየርነት ወደ ስቴት ስንሻገር በተለይ ሀብታሙ አለባቸው በታላቁ ተቃርኖ መጽሐፉ ላይ ታላቁ ተቃርኖ ብሎ ያስቀምጠው ምንድን ነው? አንድ ለረዥም ዓመት ኢምፓየር ሆና የቆየች ሀገር፣ ኢምፓየር ማለት እንግዲህ በውስጡ ብዙ ኪንግደሞችን የያዘ ገደብ የሌለው በየጊዜው እየሰፋ እየጠበበ የሚሄድ ግዛት ነው። ስቴት ግን ዲፋይንድ የሆነ የተጠረ ህዝብ፣ መሬት፣ ስልጣን፣ መንግስት ያለው አካል ነው። ስለዚህ ፊክስድ የሆነ ባውንደሪ አለው ማለት ነው። ከዚህ አንጻር ኢትዮጵያ እንግዲህ እንደ ስቴት እንደ ኢምፓየርም ቀመስ የሆነች ሀገር እንደመሆኗ መጠን በአሁኑ ሰዓት አብዛኛው ሰው የሚስማማበት ራስ ገዝ ወይም ለብዙ ጊዜ የፖለቲካ ጥያቄ የቀረበበት የሪጂናል አውቶኖሚ የምንለው ወረዳዎች ወይም ዜጎች ወይም ህዝቦች ባሉበት አካባቢ ራሳቸውን እንዲያስተዳድሩ የሚለው ትልቅ ጥያቄ ነው። ያ መመለስ አለበት። ከዚህ አንጻር በግሌ የታየኝ ሀሳብ ምንድን ነው? 547 ወረዳዎች ኢትዮጵያ ውስጥ አሉን። እነዚህ ፒላር ኦፍ ገቨርንመንት ብዬ ነው የምጠራቸው። የኢትዮጵያ መንግስት ማዕከል ሆኖ እንደ አምድ የምናያቸው የእነዚህ ወረዳዎች ውጤት ነው። ስለዚህ እነዚህ ወረዳዎችን በሁለት ምክር ቤቶች ብናዘጋጃቸው፣ ለምሳሌ አንደኛው ምክር ቤት ግራ ቀኝ ተብሎ ይዘን አንደኛውን ግራ ብንለው አንደኛውን ቀኝ ምክር ቤት ወይም ታችኛውና ላይኛው የሚባለው ምክር ቤት ይግድ ያስፈልጋል። በበኩል የታየኝ ራስ ገዝ ጉባኤ የምንለው እንደ ፌዴሬሽን ምክር ቤት ሆኖ የሚያገለግል የወረዳዎችን ቋንቋ፣ ባህል፣ ወግ፣ ታሪክ ከማንነትም አንጻር በተሻለ መጠን ደግሞ የዜጎችን የነዋሪዎችን ሁኔታ እየተከታተለ የኢኮኖሚ ተጠቃሚነት ሊያረጋግጥ የሚችል ጉባኤ ነው። ሌላኛው ጉባኤ ደግሞ በፖለቲካ ፓርቲዎች የሚመራ እንደ ፓርላማ ብለን የምንወስደው ነገር ግን የህዝብ እንደራሴዎች ያሉበት 547 የሚሊዮን ቁጥር ሁሌ መውሰድ ይኖርብናል ማለት ነው። በዚህ አኳያ እነዚህን ወረዳዎች ወደ አንዳንድ ግዛቶች ማጠቃለል ካላቸው የቋንቋ፣ የጂኦግራፊ፣ የታሪክ ቅርርብ ኩታገጠምነት አንጻር ወደ 35 ግዛቶች ቢቀየሩ እነዚህ ደግሞ ለማዕከል ቅርብ የሆኑ 16 ክፍለ ሀገሮች ቢኖሩ እነዚህ 16 ክፍለ ሀገሮች ምናልባትም አሁን የክልል ፕሬዚዳንት ብለን ከምንጠራው አንጻር ሊታዩ ይችላሉ። ነገር ግን ፕሬዚዳንት የሚለው ቃል በራሱ በበኩሌ ኢትዮጵያዊ አይደለም። ስለዚህ ንጉስ መባል ይችላሉ። ነገር ግን የነዚህ ደግሞ ጠቅላይ ንጉስ፣ ጠቅላይ ሚኒስትር ከምንል ንጉሰ ነገስት ሊባል ይችላል ማለት ነው። ስለዚህ ኢትዮጵያ ካላት ረዥም እድሜ ታሪክ ወጥነት አንጻር በተቻለ መጠን ሀገራዊ ባህላዊ የሆነ መጠሪያዎች፣ የስም መጠሪያዎች ቢኖሩን ሀሳቤን አቀርባለሁ። ከዚህ አንጻር እንግዲህ ለብዙ ጊዜ ደግሞ ጥያቄ የቀረበበት የብሔራዊ ቋንቋ ጉዳይ ነው።
በሕገ መንግስቱ ኢትዮጵያ የራሷን የቻለ ብሔራዊ ቋንቋ የላትም፣ የፌዴራል ቋንቋ ነው። ስለዚህ በእኔ እይታ በአሁን ሰዓት ኦሮሞኛና አማርኛ ብሔራዊ ቋንቋ ሆነው ነገር ግን በግዛቶችና በክፍለ ሀገሮች አብላጫ ድምፅ የሚነገሩ የሀገር ውስጥ አገረኛ ቋንቋዎች ካሉ የክፍለ ሀገሮች ቋንቋ መሆን ይችላል። ለምሳሌ ትግራይን ብንወስድ ሰሜን ኢትዮጵያ ብሔራዊ ቋንቋው ኦሮሞኛና አማርኛ ሆኖ እዛ አካባቢ ግን ትግረኛ ቋንቋ ላለው ህዝብ ላለው ዜጋ የስራ ቋንቋ ሆኖ ሊቀመጥ ይችላል። ልክ እንደዚህ በኢትዮጵያ ብሔረሰብ ኢንስቲትዩት የተቋቋመ የተጻፈ በጣም ግዙፍ በጣም ትልቅ ጥልቅ ጥናት የተሰራበት መጽሐፍ አለ። የብሔረሰብ ኢንስቲትዩት ያሳተመው እሱን ብናነብ የኢትዮጵያ ግዛቶች ኢትዮጵያ ብሔረሰቦች እነማን ናቸው ምንድን ናቸው ታሪካቸውን የሚያስረዳ መጽሐፍ አለ። ከሱም ብዙ መማር እንችላለን ማለት ነው። ስለዚህ ፖለቲካ ከማንነት ከዚህ ከብሔር ከሃይማኖት ጋር ሊገናኝ አይችልም። በዛው ልክ ደግሞ ፖለቲካ ከመንግስት ፓርቲና መንግስት እጅግ በጣም የተለያዩ ነገሮች መሆን አለባቸው። እዚህ ዲቴሉን ዝርዝሩን በእያንዳንዱ ጽሁፍ ውስጥ የምናየው እና በባለሙያ እይታ በተለይ በዘርፉ በተማሩ ሰዎች የምናየው ይሆናል። ባጭሩ አህዳዊ ራስ ገዝ ማለት ወረዳዎች ራሳቸውን ያስተዳድራሉ፣ የራሳቸውን ከንቲባ የራሳቸውን መሪ ይመርጣሉ። በዛው ልክ ደግሞ ለሀገር የሚያስፈልገውን የፖሊሲ አቅጣጫ ደግሞ በፖለቲካ ፓርቲዎች ብቻ በህዝብ እንደራሴ አማካኝነት ተመርጠው በየ5 ዓመቱ ኢትዮጵያን ሀገርን ማስተዳደር ይቻላል ማለት ነው። በተቻለ መጠን በፍጹም ልንል የሚገባው ነገር ደግሞ አንድ ንጉሠ ነገሥት ወይም አንድ ጠቅላይ ሚኒስትር ወይም ፕሬዚዳንት ከ10 ዓመት በላይ ወይም ከ2 ጊዜ በላይ እንዲመረጥ መመከር ማሰብም የለብንም። ይህንን አጠቃላይ መነሻውን ድራፍቱን አድርገን ብንይዘው ዝርዝር ሀሳቡን ደግሞ በጥናት በብዙ ባለሙያዎች በብዙ ጊዜም ተወስዶበት አንድ ጥሩ መጽሐፍ ሊወጣው የሚችል ጽንሰ ሀሳብ ነው። በዚህ አጋጣሚ ተስፋ በላይነህ እባላለሁ። ለብዙ ጊዜ በኢትዮጵያ እንደ ዜጋ ያሉትን ችግሮች በመረዳት በንባብ በውይይት ራሴን ለ20 ዓመት በላይ በዚህ ዘርፍ ውስጥ ኢትዮጵያን ከመውደድ አንጻር አንብቤያለሁ። ይሄ ደግሞ ንባቡ ወደዚህ አይነት ሀሳብ መጥቷል። ይህን ዝግጅት ስላቀረበልን የራስ ሚዲያ ዩቲዩብ ቻናል በድጋሚ ላመሰግን እወዳለሁ። ባጭሩ ይህን ይመስላል። ስላዳመጣችሁኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ። የተከታተላችሁትን ይመስል ነበረ የተስፋ በላይነህ የውድድር ሀሳብ። ይህን የመሰለ ቪዲዮ ስላቀረብክልን ተስፋ በላይነህ ከልብ እናመሰግናለን። እንግዲህ ሀሳቡ እንዴት አገኛችሁት? በኮሜንት ሀሳቦቹን አስተያየታችሁ፣ እንዲሁም ተስፋ በላይነህን በተለያዩ የማህበራዊ ሚዲያ አማራጮች አግኝታችሁ ሀሳቡን በደንብ እንዲገልጽላችሁ እንድትጠይቁት አበረታታችኋለሁ። እንግዲህ ውድድር ስለሆነ ውድድር የሚሆነው ይሄ ዩቲዩብ ላይ ከተለቀቀ በኋላ በሚያገኘው ላይክ የመጀመሪያው ውድድር ይሆናል። ሁለተኛው ደግሞ እዚህ ቀርበው ከኔ ጋር ደግሞ አሁን ባነሱት ሀሳብ ላይ ጥያቄ የምናቀርብላቸው ይሆናል። ነገ የሌላ ተወዳዳሪን ቪዲዮ ይዤላችሁ ቀርባለሁ። እስከዛ ድረስ የራስ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጠብቁ አበረታታችኋለሁ። ከልብ አመሰግናለሁ።